አሁን ያለው ባንክ የድሃ ባንክ ነው ያቀርቡታል። ራሱ ኢስላሚክ ባንክ የምትለው ማለት እስኪ ሄድና በድር በላ አብደር ህንጻ ሲዝላል ከህንጻ ከየት አመጣልሃል? የባንክ ሰራተኛ ራሱ የቀን ሰራተኛ ሆነ ኩሊ ያደረገው ምን ታረጋላችሁ ላችኋል። መንገድ ላይ ፍለጋ እኛ ምናውቀው ባንክ ቤት ቁጭ ብሎ እዛ ተመችቶት ስኳር በሽታ እስከመጣበት ድረስ ማለት ነው፣ ጉልበቱ እስከሚታመን አይንቀሳቀስም ማለት ነው። ስለዚህ የውመል ቂያማ ጥያቄው ምንድነው ጥያቄው የውመል ቂያማ من أين المصدر ما هو من أين اكتسبه وفيما أنفقه ጥያቄው እዚህ የታስቀመጥኩ አይባልም። ዘካን ሰጥቻለሁ የምትል ከሆነ ያንተ አይደለም፣ ካልሰጠህ አንተ ሌባ ነህ ማለት ነው። ከዛ አልፎ ቁርአን ካፍር ነው ይላል። الذين لا يأتون الزكاة وهم في الآخرة هم كافرون هذه آية الذين لا يأتون الزكاة زكاة ما يسطوا وهم في الآخرة مش بدون كمان توبان دادر في الآخرة هم كافرون زكاة ما يسطوا كافر ነው ይላል። هذا نص كلام الله እንደ አንተማ ቢሆን አላህ عز وجل ፈተና ባይሆንማ በልክ ነበር የሚሰጠህ። በሆድህ ልክ ሆድህ ራሱ ከርግብ ሆድ የሚሰፋው ትንሽ ነው። የበቁል ሆድ የለ አንድ በግ ትጨርሳለህ፣ አንድ ዶሮ አትጨርስም። አዱንያ ፊትና ነች፣ ፈተና ነች፣ መከራ ነች፣ ስቃይ ነች። አጣም እንደ ዱንያ የሰጣቸው ሰዎች ሲሰቃዩ ተሰቃይተዋል እኮ መስጊድ እንኳን መምጣት አልቻሉ። በዚህ በሶላት እየታገዝ እንድንጓዝ አይ በሶላት ማለት በአላህ ማለት እኮ ነው። አላህ ፊት የቆንኩኝ ኃይል እየወሰድኩኝ ማለት ነው። ትግስቴን እያደስኩኝ ውስጥ ያለ ኃይልን እያደስኩኝ የሰውነትን ኃይል እያደስኩኝ ተስፋዬን እያደስኩኝ እኮ ነው የሚሄደው። እዛ ድረስ እንሄዳለን፣ ከዛም አልፈን እንሄዳለን። ወሎ ስናደርገው ደግሞ ለኢትዮጵያ ሞዴል ኢትዮጵያን በሙሉ ይሄ ህዝብ ኢትዮጵያን በሙሉ ያጥለቀልቃታል በኸይር ስራ በመስራት። هذه ዲናችን የኦፖርቹኒቲ ዲን ነው። እድል የሚሰጥ ዲን ነው። የሰራውን ወንጀል ብሰጥ ያ አላህ ተውባ በርክፍቱልናል። قل يا عبادي الذين أسرفوا على أنفسهم لا تقنطوا من رحمة الله إن الله يغفر الذنوب جميعا وأنيبوا إلى ربكم وأسلموا له من قبل أن يأتيكم العذاب ثم لا تنصرون ብቻ ወደ አላህ ተመለስ ነው። የሰራውን ወንጀል ብሰራ ከሽርክ በላይ ወንጀል አለ የለም። ሽርክ ሰርተህ የአላህ በርክፍት ሆኖ ታገኘዋለህ። እንደገና አላህ ጋር ግንኙነትን ማደስ ትችላለህ፣ ማስተካከል ትችላለህ። አሁን ሁሉ ልብ እያልክ አንተ ፍጡር ነህ። ፈጣሪ አላህ የሚባል ፈጣሪ አለ። ሁሉም ወደዛ ነው መሄድ ያለበት። የሰዎችን ነገር ተው። ከሰዎች ጥቅም አግኝተሃል? ከሰዎች ጥቅም ያገኛል? አሁን ይሄን ደሃ ተመልከት። ውርደቱ ለሀብታሞች ነው። ይሄንን አሁን ደሃ ለሀብታሞች ብንልከው ይሰጡታል? አንድ ሰው ውጣልኝ አንድ ሰውና አዎ አለ ከለበነ እንላከው። ይሄውና ቻሌንጅ አትሐዳኩም እኔ ጋር አለ አንድ ሰው አለ ሲንገሩኝ ሀብታም አለና ብላ ንገረኝ፣ ስሙን ስጠኛ፣ ሞባይል ስጠኝ፣ እዚሁ ደውለታለሁ። አንድ ደሃ ልክልሃልና ተቀበልና የላገሩ ላከው። የዘካውን ከሱ አይደለም ከዘካው የአመቶች ሰጣውና ይሄድ። ዘካ ማለት የአመት ነው የሚሰጠው። 1000 ብር ዘካ አይሆንም፣ 2000 ብር ዘካ አይሆንም። ሰውየው አሁን ሰው ታሞብኛል አለ፣ ሚስት ይኖረዋል፣ ልጆች ይኖሩታል። የነዛ ሁለት አስበው ነው የምንሰጠው። ደግሞ የራሳቸው ገንዘብ እኮ እኔን አይደለም። ዘካን ሰጥቻለሁ የምትል ከሆነ ያንተ አይደለም፣ ካልሰጠህ አንተ ሌባ ነህ ማለት ነው። ከዛ አልፎ ቁርአን ካፍር ነው ይላል። الذين لا يأتون الزكاة وهم في الآخرة هم كافرون هذه آية الذين لا يأتون الزكاة زكاة ما يسطوا وهم في الآخرة مش بدون كمان توبان دادر في الآخرة هم كافرون زكاة ما يسطوا كافر ነው ይላል። هذا نص كلام الله
ስትሰጥ ዘካ ነው ብለህ ነው የምትሰጠው። እዳ እየከፈልክ ነው። አላህ ነው የላከህ ሙሽ ዘካው ራሱ ሰደቃው አላህ ነው። ወአቱ ሚን ማሊላህ ወአንፊቁ የሚለው ቁርአን ላይ ዘካውን አይደለም። አላህ ፊት እንዴት እንደምትቆሙ አላውቅም። አላህ ይህን ገንዘብ የሰጠን እንድናወጣው ነው እንድናከማቸው አይደለም። ስለዚህ የውመል ቂያማ ጥያቄው ምንድነው ጥያቄው የውመል ቂያማ من أين المصدر ما هو من أين اكتسبه وفيما أنفقه ነው ጥያቄው። እዚህ የታስቀመጥከው አይባልም። ከየት ነው ያገኘኸው? ከየት አመጣው ይህን ገንዘብ? ምክንያቱም ሁለት መንገድ ስላለ አንዱ ሐራም ነው፣ አንዱ ሐላል ነው። እዛ ሐራም ላይ ሐራም ይዘህ ከመጣ ሌላ ነው። خلاص ጥያቄው እዛው ላይ ከተማ። ሐላል ሆኖ ከተገኘ ደግሞ በምን አወጣ? ማውጫውም ሐላል አለ፣ ሐራም አለ። እንደዚሁ በከንቱ አወጣጣለ፣ እንደዚሁ ለሸህዋ ብሎ የሚያወጣለ። የማያስፈልገውን ነገር ሲገዛ፣ የማያስፈልገውን ነገር ሲበላ፣ የማያስፈልገው ቦታ ላይ ሲያደርገው ሐራም አለ። አንተ እንዳንተማ ቢሆን አላህ አዘ ወጀል ፈተና ባይሆንማ በልክ ነበር የሚሰጠህ። በሆድህ ልክ። ሆድህ ራሱ ከርግብ ሆድ የሚሰፋው ትንሽ ነው። የበቁል ሆድ የለ። አንድ በግ ትጨርሳለህ፣ አንድ ዶሮ አትጨርስም። ታንቀጥ ሐያት ትመጣለች። ለአንተ የሚሰጥህ አላህ አንድ ዳቦ ይሰጥሃል በቀን። በሁለት ሺህ ካሎሪ ነው የሚያስፈልገው። 2000 ካሎሪ 2500 ካሎሪ ሁለት ዳቦ ይሰጥሃል። በቀን የሚያስፈልግ 3 ሊትር ውሃ ነው። خلاص ቤት ይሰጥሃል፣ እዛ የምተኛበት በሜትር። ይሄ እኮ ነው የሚሰጥህ በልክ። ላኪን አላህ ጨምሮ የሰጠህ ለምንድን ነው? ለአንተ አስፍቼልሃለሁ። ደግሞ ከጎን ያጠበብኩባቸው ወንድሞች አሉ። ለነሱ ስጥ እኮ የተባልክ ነው። ታዲያ ለምን ሰጠህ? አላህ ወደው ነው እንዴ? አላህ ወደው ነው? አላህ የሚወድ መች እንደው ታውቃለህ? ገንዘብ በሰፊው ሲሰጥህ ሰዎችን ፈልገህ ትናገራለህ። አላህ በሰፊው ገንዘብ ሰጥቶኛል ምን እናድርግ ብለህ ታማክራለህ። بهذا معناه በሰፊው ሰጠኝ ብሎ አላህ ወደው አይደለም። እንደውም ብዙ ጊዜ አላህ የሚሰጠው ለጠላው ሰው ነው። በተለይ ከዛ በኋላ ደግሞ ይህን ገንዘብ በትክክል ጠዋት ማታ እኮ ባንክ መመላለስ እኮ ሆነ ተሸክሞ። አሁን ደግሞ የባንክ ሰራተኛ ነው ራሱ የሚሸከመው። የባንክ ሰራተኛ ራሱ የቀን ሰራተኛ ሆነ። ኩሊ ያደረገ ይሄን ምን ታረጋላችሁ ላችኋለሁ። መንገድ ላይ ፍለጋ እኛ የምናውቀው ባንክ ቤት ቁጭ ብሎ እዛ ተመችቶት ስኳር በሽታ እስከመጣበት ድረስ ማለት ነው። ጉልበቱ እስከሚታመም አይንቀሳቀስም ማለት ነው። ደህና ለነገሩ ስፖርቶ ናቸው። ካሁን ወደ ባንክ ሰራተኛ የቢሮ ሰራተኛ እግሩ አይሰበርም። እንትን ኩርሲ ወንበር ተሸክሞ አይመጣም። እዚህ ያንቀሳቀሳ ጥሩ ነው። ይሄ አላህ የሚወስዱትም ደሞዝ ሐላል ይሆናል። to some extent ሐላል ይሆናል ይሻላል። فالله عز وجل እና ይሄ ህዝብ አሁን በአመት ሙሉ ብትመጡልን በየቤቱ እንገባለን። በየቤቱ በፍቃ እኛ እኮ ድሆች አይደለን፣ ሀብታሞች እኮ ነን። ይሄ ግን እንትን አለ effectual ማናጅ የሚያደርገው ሰው ጠፍቶ ነው እየባከነ ነው ያለው እንጂ እንደዚህ ስንሰበሰብ ዘካው በሙሉ እዚህ ነው የሚመጣው። የአላህ ሐቅ ነው። አቡበከር ስዲቅ ያንን ሰራዊት خالد بن الوليد بقيادة خالد بن الوليد ያወጣው እኮ ዘካን ሰጥም ብለው እኮ ነው። የአላህ ሐቅ ነው፣ የድሆች ሐቅ ነው። خلى النبي صلى الله عليه وسلم زكاውን የሚሰጡት ለነብዩ صلى الله عليه وسلم ነበር። ነብዩ صلى الله عليه وسلم ከሞተ زكاን ሰጥማል፣ ሶላት ሰግዳለን። فقال الخليفة رسول الله صلى الله عليه وسلم أبو بكر الصديق رضي الله عنه قال والله لأقاتلن من فرق بين الصلاة والزكاة لأنه جاءت في القرآن مقرونة وأقيموا الصلاة وآتوا الزكاة
መለሳቸው በሰራዊት መለሳቸው። ስለዚህ አንዳንድ ዑለማዎች ምን ይላሉ? አሁን አንድ ሀብታም አለ አይደለም፣ ደሃ አለ። የዘካው ሰዓት ሲመጣ ራሱ መጥቶ ሂዶ ራሱ በየቤታቸው በያሉበት ካልሰጠን፣ ሰውየው ካልሰጠን፣ ድሆች እዛ ሱቅ ገብተው ይሄ ገንዘብ የሚያጠራቅሙበት አይደለም አበዱርጅ የሚስቡት ያንን ከፍቶ መውሰድ ይችላል። መብቱ ነው። ዘካ ስንት ነው ይልሃል፣ አውጣ። ሐቅ የራስ ገንዘብ ነው ማለት እኮ ነው፣ ያንተ አይደለም። ካንተ አውጣ የተባልከው ከዛ በኋላ ነው አንፊቁ የሚለው ላይ ነው የምታወጣው። ይሄን አሁንም የማስታወሳችሁ ይሄ اقبالكم في رمضان على المساجد على الصلاة خلوه يستمر الى ما بعد እስከሚቀጥለው ረመዳን ድረስ እንዲቀጥል አድርጉት። ምንድነው የሚከለክለው? ትናንትና እንዳልኩት ይሄ ዲናችን የተሰጠን አላህ ዲናችን ምንድነው? الدين ምንድነው? الدين نعمة። الدنيا فتنة ነች። ዱንያ ፊትና ነች፣ ፈተና ነች፣ መከራ ነች፣ ስቃይ ነች። አታይም እንደ ዱንያ የሰጣቸው ሰዎች ሲሰቃዩ ተሰቃይተዋል እኮ መስጊድ እንኳን መምጣት አልቻሉ። ዲኑን የሰጠን አላህ ዱንያውን ማናጅ እንድናረግበት ነው። ዲኑ የተሰጠን ዱንያችንን ለማስተካከል ነው። ያ አዩሃ الذين آمنوا استعينوا እናንተ ሙእሚኖች አና ወአንት استعينوا بالصلاة استعينوا ማለት እንትን ትሆናችሁ ደጋፊ ትሆናችሁ። استعينوا ታገዙባት። ህይወት ለመኖር ህይወት ፈተናም ስለሆነች ከባድ ነች፣ ቀላል ነገር አይደለችም። ሌት አለውን ሊባለውን አኺራማ ሌላ ነው። ስለዚህ አኺራም እዛ ከጀሃነም ድኖ ጀነት መግባት ከባድ ነገር ነው፣ በቀላሉ አይገኝም። ዱንያም ደግሞ የራስን ርዝቅ ለማግኘት የሚስትህን፣ የልጆችህን፣ ሌላም በአካባቢ አንተ ጋር ያንተ ያኔ ሊሆን ነፈቀቱም ዋጅብ عليك ለነሱ ዋጅብ ይሆንብህ፣ እነሱ ማስተዳደር ዋጅብ ይሆንብህ፣ እንደ እናት እንደ አባት እንደ እህት እንደ ወንድም ማለት ነው። ወይም ሌላም ዘመድ የተቸገረ ካለ እነዚህ ዋጅብ አለበት። ለነዚህን ለማግኘት ከባድ ኃይል አይበቃህም። ስለዚህ አላህ ከፈተልህ። ሶላት ምን አደረጋት? ሶላት ለሙናፊቅ ምንድነች? ሸክም ነች። ሸክም ከባድ ሸክም ነች፣ አይወዳትም። ሙናፊቅ ነው፣ ሙእምን አይደለም። ሙስሊም ግን ሙእምን ስለሆነ ሶላት ለሱ ምንድነች? እረፍት ነች፣ ማረፊያው ነች። ከፈጅር እስከ ዙር ይሰራና ውዱእ ሲያደርግ እንደገና ሪፍሬሽ ይሆናል። እንዳዲስ ኃይሉ ኢነርጂው እንዳዲስ ይታደሳል። በአዲስ ከአዲስ ይሆናል። ስለዚህ አላህ 5 አውቃት አደረገልን። ሁልጊዜም ቢሆን በዚህ በሶላት እየታገዝ እንድንጓዝ። አይ በሶላት ማለት በአላህ ማለት እኮ ነው። አላህ ፊት የቆንኩኝ ኃይል እየወሰድኩኝ ማለት ነው። ትግስቴን እያደስኩኝ፣ ውስጥ ያለ ኃይልን እያደስኩኝ፣ የሰውነትን ኃይል እያደስኩኝ፣ ተስፋዬን እያደስኩኝ እኮ ነው የሚሄደው። የመስራት ፍቅሬን እያደስኩ ማለት ነው። ስልቹነትን እያስወገድኩ አዲስ ሰው የሆንኩ መጓዝ ማለት እኮ ነው። 1000 ዓመት ብትኖር ሶላት ታድሳለች። ላኪን የሶላት خلاص 5 አውቃት ሶላት ነው፣ አመት ሙሉ መሆን አለበት። የት ነው አሁን ሸዋል ላይ ለምንድን ነው የማንገኘው? ይሄ ነው ጥያቄ ነው። ትናንትና ከትናንትና ያስታውሻል። እንደዚህ ብትቀጥሉ ሁሉንም ችግር እዚህ መጥቶ የሚለምን አታገኙ። ሙሽ ከዚህ ከተማ አልፈን በሙሉ አካባቢውን ከአካባቢው አልፎ ይሄ ወሎ የሚባለውን አካባቢ በሙሉ እንደርስበታለን። አሁን ይሄ ሰው ያለበት 180 ኪሎ ሜትር ነው። ብዙ ጊዜ ይጀበታል። መካነ ሰላም የሻደማቶ እንደዚህ ናቸው። ጎን ለጎን ያላቸው 180 ኪሎ ሜትር
ሼህ መሐመድ አህመድ ወደ 150 ኪሎ ሜትር ይሆናል፣ ትንሽ ቀረብ ይላል። ከላላ የሚባለው እዛ ድረስ እንሄዳለን። ከዛም አልፈን እንሄዳለን። ወሎ ስናደርገው ደግሞ ለኢትዮጵያ ሞዴል ኢትዮጵያን በሙሉ ይሄ ህዝብ ኢትዮጵያን በሙሉ ያጥለቀልቃታል በኸይር ስራ በመስራት። በል ባንክ እናቋቁማለን። ያ ባንክ ስሙ ምን ይሁን? ሰምቶ ምን ባንክ እንበለው? ባንክ እናቋቁማለን። ይሄ ራስን ንቃህን ጀነት ታዲያ ጀነት እንዴት ነው? ይሄማ ከበድ ከሆነ ባንክ ማቋቋም ቀላል ነው። ምን እንበለው? ያን ባንክ ምን ይባል? እኔ ስም ሰጥቼዋለሁ። ይሄ ድሆች ባንክ ነው የሚባለው። ድሆች እየመጡ የሚወስዱበት። አሁን ያለው ባንክ የድሃ ባንክ ነው። ያቀርቡታል። ራሱ ኢስላሚክ ባንክ የምትለው ማለት እስኪ ሄድና አበድር በለው። አበድር ህንጻ ሲይዝልሃል። ህንጻ ከየት አመጣልሃል? እኔ እዛው ሲያስገባውት 500,000 ነው የምፈልገው 20 ሚሊዮን ነው። ህንጻ ያለው ይወስደዋል። የኔን ይወስደዋል 500 ጨማሪ ሰጥቷል። ይሄ ከወለድ በኋላ ዙልም ነው አልኳቸው። አሁን ካሉ ያስታውሳሉ ማለት ዘምዘምና የኛው ተማሪዎች ናቸው፣ የኛው ልጆች ናቸው። ዘምዘምና ሂጅራ ለዳውን ማድረግ አለባቸው። ሀብታሙ ከወሰደ ኢንቨስትመንት ያደረገው እኮ 50,000 ብር የከፈለው ነው አይደለም እንዴ? ከዛ እኮ ካልኩሌት ተደርጎ ወደ 50 መግባት አለበት እኮ። ጠይቃቸዋለሁ። ሲምፕል እኮ ምንም አብስትራክት የሆነ እንትን አይደለም። ኢኮኖሚክ ሳይንስ አይደለም።